ሰላም ጤና ይስጥልኝ የተከበራችሁ የቻናሌ ተከታታዮች፣ አርሰናል ስላስፈረመው ግሪካዊ ክርስቶስ ዞሊስ በሰፊው እነግራችኋለሁ። ዛሬ ለአርሰናል ስኳድ ምን ይጨምራል የሚለውን በትንታኔ መልክ አቀርባለሁ። አብራችሁኝ ቆዩ። አርሰናል የ24 ዓመቱን ግሪካዊ የግራ ክንፍ መስመር ተጫዋች ክርስቶስ ዞሊስን በ40 ሚሊዮን ዩሮ ወይም በ34 ሚሊዮን ፓውንድ የዝውውር ሂሳብ ከክለብ ብሩጅ ሐሙስ ዕለት በይፋ አስፈርሟል። ተጫዋቹ በአርሰናል ቤት እስከ 2031 የሚያቆየውን የ5 ዓመቱን እንደፈረመና 17 ቁጥር መለያ እንደሚለብስ ታውቋል። ከፊርማው በኋላም ለእንግሊዝ ሻምፒዮኖቹ ለእንዲህ አይነት ትልቅ ክለብ መፈረሜ ፍጹም አስደናቂ ነው ያለ ሲሆን ለቀጣይ ዓመትም የዚህ ቡድን አካል በመሆኔ እጅግ በጣም ኮርቻለሁ ሲል ተናግሯል። ወኪሉ ለአርሰናል ሊጫወት የሚችልበት እድል እንዳለ ሲያሳውቀው በጣም እንደተደሰተና ከአሰልጣኝ ሚኬል አርቴታም ጋር ለሰዓታት ስለ ክለቡ ስለ እርሱና በእርሱ ላይ ስላለው እቅድ እንደወጉ በመግለጽ ሁሉም ነገሮች በጎና አዎንታዊ እንደነበሩ አብራርቷል። ቤልጂየማዊ የ31 ዓመቱ ሊያንድሮ ትሮሳር የቱርኩን ሱፐር ሊግ ክለብ ቤሺክታሽ በ18 ሚሊዮን ዩሮ እና ተጨማሪ 2 ሚሊዮን ዩሮ አዶንስ መቀላቀሉን ተከትሎ አርሰናል በቦታው ተተኪ ተጫዋቾችን እንደሚያስፈርም ሲጠበቅ ነበር። በስተመጨረሻም ግሪካዊ ክርስቶስ ዞሊስ የአርሰናል ንብረት ሆኗል። ግሪካዊ ኢንተርናሽናል ክርስቶስ ዞሊስ በ2004 ክለብ ብሩጅን ከተቀላቀለበት ጊዜ አንስቶ ላለፉት 2 ተከታታይ ዓመታት በየሲዝኑ ከ20 በላይ ጎል ማስቆጠር ችሏል። ባለፈው ዓመትም በ55 ጨዋታ 22 ጎልና 29 አሲስት በማስመዝገብ የቀድሞ ክለቡን ክለብ ብሩጅ የቤልጂያን ፕሮ ሊግ ሻምፒዮን እንዲሆን ረድቶታል። በቻምፒየንስ ሊግም ቢሆን በግሩፕ ስቴጅ በአታላንታ 2-1 በተሸነፉበት ጨዋታና በመጀመሪያ ዙር የኖክአውት ፌዝ ፕሌይኦፍ ከአትሌቲኮ ማድሪድ ጋር አቻ በተለያዩበት ጨዋታ 2 ጎሎችን አስቆጥሯል። መድፈኞቹ ከዞሊስ ዝውውር በፊትም ባይዘዌ በዚህ ቦታ ቱርካዊውን የ21 ዓመት ወጣት ተጫዋች ኬናን ይልዲዝን ከጁቬንቱስ ለማስፈረም ፍላጎት በማሳየት ጥያቄ አቅርበው ነበር። ሆኖም ተጫዋቹ እንደማይሸጥ በማሳወቅ ጁቬንቱስ ጥያቄያቸውን ውድቅ አድርጓል። ቀጥሎም ሌሎች አማራጮችን ሊመለከቱ ተገደዋል። በነገራችን ላይ የአርሰናል የግራ ክንፍ መስመር የማሻሻል የቆየ ፍላጎት እንዳለው ይታወቃል። በዚህ ቦታ ላይ የሚጫወቱት ማርቲኔሊም ሆነ ትሮዛር አሁን ክለቡ እያሳየ ካለው እድገት እና ከፕሮግረሱ ጋር በተመሳሳይ ሌቭል መቀጠል ስላልቻሉ በዛ ቦታ ላይ የተሻሉ ተጫዋቾችን ለማምጣት ጥረት እያደረጉ ነው። አሁንም ቢሆን ከዚህ ዝውውር በኋላ ከፍተኛ ጥራት ያለውና ቋሚ 11ን ከፍ ወደ ተሻለ የጥራት ደረጃ ሊያሸጋግር የሚችል ተጫዋች በዚሁ ቦታ ይጨምራሉ ተብሎ ይጠበቃል። ከዚህ ቀደም የተለያዩ ስሞች ከአርሰናል ጋር ተያይዘው ሲጠሩ ሰምተናል። ከነዚህም መካከል የአርሰናል ቁጥር 1 ታርጌት የነበረው ሞርጋን ሮጀርስ አንዱ ነው። ሆኖም ተጫዋቹ በቅርቡ ቼልሲን መቀላቀሉን ተከትሎ መድፈኞቹ አሁን ላይ አይናቸውን ወደ ሌሎች አማራጮች አማትረዋል። ከነዚህም መካከል ብራድሊ ባርኮላ፣ ኢሊ ጁኒየር ክሮፒ፣ ያን ዲዮማንዴ መሰል ተጫዋቾች ከአርሰናል ጋር ስማቸው በተደጋጋሚ ተያይዞ ሲጠራ ሰምተናል። ዚ አትሌቲክ እንደውም የቪኒሺየስ ጁኒየርን ስም ሳይቀር አርሰናል እንደሚፈልገው በመግለጽ አብራርተዋል እና በስተመጨረሻም አርሰናል ሌላ የማጥቃት ተጫዋች መጨመሩ አይመስለኝም። በዚህ ቦታ ላይ የሚቀር አይመስለኝም። የፕሪሚየር ሊግ ሻምፒዮኖቹ ከቤልጂያን ፕሮ ሊግ ያስፈረሙት ክርስቶስ ዞሊስ በፕሪሚየር ሊግ የመጫወት ታሪክም አለው። ባይ ዘ ዌይ ከ2021-22 ሲዝን ጀምሮ 3 ዓመት ባሳለፈበት ኖርዊች ሲቲ 14 የፕሪሚየር ሊግ መርሃ ግብሮችን ማከናወን ችሎ ነበር። ክለብ ብሩጅን ከመቀላቀሉ በፊትም በውሰት ለኔዘርላንዱ ክለብ ትዌንቴ እና ለጀርመኑ ክለብ ፎርቱና ዱሰልዶርፍ በውሰት ተሰጥቶ መጫወት ችሏል። የደቡብ ለንደኑ ክለብ ክሪስታል ፓላስ ባለፈው ክረምት ተጫዋቹን ለማስፈረም ለክለብ ብሩጅ ጥያቄ አቅርበው የነበረ ቢሆንም ክለብ ብሩጅ ጥያቄውን ውድቅ በማድረግ ወዲያውኑ እስከ 2029 የሚያቆየውን አዲስ ውል ሰጥተውት ነበር። ኋላ ላይ ግን አርሰናል ተጫዋቹን ማስፈረም ችሏል። ክርስቶስ ዞሊስ ለአርሰናል ምን ሊጨምር ይችላል? ይህ ተጫዋች ከአርሰናል ጋር እንዴት ተዋህዶ በዚህ የአርሰናል ስኳድ ውስጥ ጥሩ ግልጋሎትን ማበርከት ይችላል የሚለውን ስንመለከት ራሱ ክርስቶስ ዞሊስ ከፊርማው በኋላ ለአርሰናል ዌብሳይት በሰጠው ኢንተርቪው ለጎልና ለአሲስት የሚሄድ ቀጥተኛ ተጫዋች ነኝ ብሏል። ይህ እንደ ማጥቃት ተጫዋች እንደ ክንፍ መስመር ተጫዋች ያለ ምልከታ ነው ያለ ሲሆን ሁሌም ቢሆን ግብ ለማስቆጠርና የመጨረሻ ኳስ ለቡድን አጋሮች ለማቀበል እራባለሁ ብሏል። በመከላከሉም ረገድ
ለቡድኑ ጠንክሬ የምሰራ ነኝ ማለት ይችላሉ ሲል የራሱን አትሪቢዩቶች ጠንካራ ጎኖቹን ከአርሰናል ዌብሳይት ጋር ከፊርማው በኋላ በነበረው ኢንተርቪው አብራርቷል። ውድ አድማጮች እንደምታውቁት ፍጥነት፣ ፊዚካሊቲ፣ ቨርሲቲሊቲ እና ይሄ ዲፌንሲቭ አዌርነስ እነዚህ በሚካኤል አርቴታ ስር የቅርብ ጊዜ የአርሰናል ስኬት መሰረት ናቸው። ያለፉት ዓመታት የአርሰናል ስኬት ምስጢር ከማጥቃት ችሎታው ይልቅ በዲፌንሲቭ ኦርጋናይዜሽኑ ከመከላከል ጥንካሬው የመጣ ነው። ስለሆነም ክሪስቶስ ዞሊስ ደግሞ በቤልጂያን ፕሮሊግ የነበሩት ቁጥራዊ መረጃዎች እንደሚያመላክቱት ቢያንስ እንደ አንድ የስኳድ ተጫዋች ማጥቃቱን በማገዝ እና በማሻሻል ረገድ ጉልህ ድርሻ ሊወጣ እንደሚችል ይገመታል። አሁን ትልቁ ጥያቄ ምንድን ነው? እነዚህን በቤልጂያን ፕሮሊግ ያስመዘገባቸውን ትላልቅ ቁጥሮች ቢያንስ 50 በመቶ በፕሪሚየር ሊግ ውስጥ መድገም ይችላል ወይ የሚለው ሲሆን ከዚህ ቀደም በፕሪሚየር ሊጉ በታዳጊነት ሳለ በኖርዊች የነበረው ቆይታ ያን ያህል አመርቂ የሚባል አይደለም። ዞሊስ ስፔስ በማጥቃት በጣም ውጤታማ የሚባል ተጫዋች ነው። በዚህም ከአርሰናሉ ብራዚላዊ የአርሰናል የግራ ክንፍ መስመር ተጫዋች ጋብሪኤል ማርቲኔሊ ጋር ያመሳስለዋል። ማርቲኔሊ አርሰናል በአርቴታ ስር ለመጀመሪያ ጊዜ ለዋንጫ በተፎካከረበት የ2022-23 ሲዝን 15 የፕሪሚየር ሊግ ግቦችን አስቆጥሮ ነበር። ከዛ ወዲህ ግን የሊጉ ቡድኖች አርሰናል ሲሪየስ የሆነ የዋንጫ ተፎካካሪ ቡድን መሆኑን ሲረዱ ሞር በሎ ብሎክ አርሰናልን መቅጠም ጀመሩ። ይህ ደግሞ እንደነ ማርቲኔሊ አይነት ትልቁ አሴታቸው ትልቁ ኳሊቲያቸው ፔስ ለሆነ ተጫዋቾች ምቾት የሚነሳ ነበረ። ለዚህም ነው የዚህ የብራዚላዊ ተጫዋች የጎል ቁጥር ዳግመኛ ወደዛ ከፍታ ያልመጣው። ላስት ሲዝን እንደምታስታውሱት በሊጉ አንድ ግብ ብቻ ነው ማስቆጠር የቻለው እና ይሄ በሎ ብሎክ የሚገጥሟቸው ቡድኖች ስፔስ ስለማይኖር እንደዚህ አይነት ፍጥነት ያላቸው ተጫዋቾች ፍጥነታቸውን በዋናነት ትልቁ ኳሊቲያቸው ነው ፍጥነታቸውን የሚጠቀሙ ተጫዋቾች ክፍት ቦታዎች በሌሉበት ሁኔታ በጣም እንደሚቸገሩ ግልጽ ነው። ወደ ዞሊስ ግን ስንመጣ በፍጥነቱ ላይ ብቻ ጥገኛ የሆነ ተጫዋች አይደለም። ይልቁንም አንፕሪዲክተብል የሆነ አይገመት ተጫዋች ነው። ክሪስቶስ ዞሊስ በቁጥር ደረጃ ከተመለከት ነው ከአውሮፓ ምርጥ የማጥቃት ተጫዋቾች መካከል አንዱ ነው። ተጫዋቹ በቤልጂያን ፕሮሊግ በ36 ጨዋታዎች 17 ጎል በማስቆጠርና 23 ለግብ የሚሆኑ ኳሶችን አመቻችቶ በማቀበል 40 የጎል አስተዋጽኦ ያደረገ ተጫዋች ነው እና በአውሮፓ ምርጥ 5 ሊጎች ውስጥ ከሚገኙ ተጫዋቾች በአንድ ተጫዋች ብቻ ነው የሚበለጠው፣ ሃሪኬን ለጀርመኑ ኃያል ባየር ሙኒክ ያስቆጠረውን 36 ጎል ጨምሮ 41 የጎል አስተዋጽኦ ነበረው ላስት ሲዝን። እናም በተመሳሳይ በአርሰናል ቤት በዞሊስ ተመራጭ ቦታ ሌፍት ፍላንክ የተጫወቱት ብራዚላዊ ጋብሪኤል ማርቲኔሊ እና ወደ ቱርኩ ቤሺክታሽ ያቀናው ቤልጂየማዊ ሊያንድሮ ትሮዛር አርሰናል የፕሪሚየር ሊግ ሻምፒዮን በሆነበት 2025-26 ሲዝን በሁሉም ውድድሮች ባደረጓቸው 53 እና 50 ጨዋታዎች በቅደም ተከተል በጋራ 19 ጎልና 17 አሲስት ነው ማስመዝገብ የቻሉት እና አይኖ እነዚህ ተጫዋቾች በዓለም አንደኛው ምርጥ ሊግ የእንግሊዝ ፕሪሚየር ሊግ ላይ ነው የተጫወቱት። ዞሊስ ደግሞ ከዓለም ምርጡ 8ኛ ሊግ ቤልጂያን ፕሮ ሊግ ነው የመጣው። በታዳጊነቱም በፕሪሚየር ሊግ የነበረው ቆይታ ስኬታማ አልነበረም። ኖርዊች ውስጥ በነበረበት ጊዜ በአጠቃላይ በ30 ጨዋታ 3 ጎል ብቻ ነው ለኖርዊች ማስቆጠር የቻለውና በፕሪሚየር ሊግ ደግሞ በ14 ጨዋታዎች ምንም ግብ ማስቆጠር ሳይችል ቀርቶ ነው የፕሪሚየር ሊግ ቆይታውን አጠናቁ ወደ ሌሎች ክለቦች ያመራውና ሆኖም ተጫዋቹ ግን ከዚያ ጊዜ ወዲህ ኢቮልቭ እያደረገ በጣም እየተሻሻለ ነው የመጣውና ለምሳሌ በብዙ መልኩ መሻሻልና እድገት ያሳየበት በ37 ጨዋታ 24 ጎል ያስቆጠረበት በፎርቱና ዱሰልዶርፍ የነበረው የውሰት ቆይታ ይጠቀሳል። አብዛኞቹ ጎሎች ወደ ፋርፖስት ከሚጣሉ ረጃጅም የማጥቃት ክሮሶች የተገኙ ናቸው። ይህም ጊዜ አጠባበቁና መችና የት ቦታ ላይ ለማጥቃት መገኘት እንዳለበት የሚያውቅና ኦቨርኦል ጌም ሪዲንጉ ደግሞ እየተሻሻለ እንደመጣ ያሳያል። ሌላኛው ከጊዜ በኋላ የተሻሻለው አትሪቢዩቱ በታይት ዊንዶ በጠባብ ስፔስ የማቀበል ችሎታው ነው። ይህም ከኳስ ውጪ ከሚያደርገው ፈጣን ሩጫ ጋር ተዳምሮ ትልቅ ፖቴንሻል እንዳለው ያሳያልና ሌላኛው ጥንካሬው በግራ ክንፍ መስመር በግራ አማካኝ በ10 ቁጥር በአጥቂነት መጫወት የመቻል ይሄ ቨርሳቲሊቲ ያለው ተጫዋች መሆኑ ነው። በተጨማሪም በሁለቱም እግሮቹ ሹት ማድረግ ይችላል። ክሪስቶስ ዞሊስ በቻምፒየንስ ሊግ የመጀመሪያ ዙር ኖክአውት ፌዝ ፕሌይኦፍ ላይ
ያኖ ብላክ ላይ ያስቆጠራት ግብም ለዚህ ለቱፉትነሱ ጥሩ ማረጋገጫ ናት። ያጨራረስ ብቃቱም አስገራሚ ነው። በዚህም በተወሰነ መልኩ ከሊያንድሮ ትሮሳር ጋር ያመሳስለዋል። ሆኖም ክሪስቶስ ዞሊስ ከትሮሳር የተሻለ ፔስ፣ ፍጥነትና አካላዊ ቅልጥፍና ያለው ተጫዋች ነው። ዞሊስ በክለብ ብሩጅ ኦቨርላፕ እና አንደርላፕ ከሚያደርጉ አትሌቲክ ከሆኑ ፉልባኮች ጋር ነበር የተጫወተው። 2024-25 አሁን በብራይተን ከሚገኘው ቤልጂየማዊ ማክሲም ደ ኪፐር እና ያለፈውን ሲዝን ደግሞ ከጆዋኪን ሴይስ ጋር ነበር የተጫወተው። ይህም ጥምረት ክፍት ቦታዎችን እንዲያገኝና ተቃራኒ ፉልባኮችን በተለያየ መልኩ ብልጫ እንዲወስድባቸው ረድቶታል። በአርሰናል ቤትም ከእንደነ ካላፊዮሪ አይነት ተጫዋቾች ጋር የሚጣመር ከሆነ ያንን ኬሚስትሪ በድጋሚ ማምጣት ይችላል ብዬ አስባለሁ። የግራ ተመላላሹ ወደ ዋይድ ወጥቶ በደንብ ሜዳውን ለጥጦ ኦቨርላፕ እና አንደርላፕ እያደረገ የሚጫወት ከሆነ የተቃራኒ ቡድን ዲፌንስ ዲስኦርጋናይዝድ እንዲሆን እንዲበታተን እና ለዞሊስ ደግሞ ወደ ውስጥ ሰብሮ ገብቶ ፓስ ለማድረግም ሆነ ሹት ለማድረግ አመቺ አንግል እንዲፈጥርለት ያደርጋል እና እንደዚህ ኦቨርላፕ ከሚያደርጉ አንደርላፕ ከሚያደርጉ ፉልባኮች ጋር መጫወቱ ለተጫዋቹ ሞር ብዙ አማራጮችን ይሰጠዋል እና ሌላው በዋናነት ከአርሰናል አጫወት ጋር ስዊተብል የሚያደርገው የቆመ ኳስ የማሻገር ችሎታው ነው። ፌብራሪ ላይ ከአትሌቲኮ ጋር በነበራቸው የደርሶ መልስ ጨዋታ በሁለቱም ላይ እርሱ ከኮርና ያሻገራቸው ኳሶች ናቸው ወደ ግብነት የተቀየሩት እና ከኢን ስዊንገርስ አውት ስዊንገርስ ከሁለቱም እድሎችን መፍጠር ይችላል። ይህም እንደ ራይስ እና ሳካ አይነት ጥሩ የቆመ ኳስ አሻጋሪ ተጫዋቾች ባሉበት አርሰናል ውስጥ ይህ አይነት የቆመ ኳስ ከፍተኛ ብቃት ላለው ቡድን የበለጠ ኃይል የሚጨምር ተጫዋችን ነው ሚካኤል አርቴታ ወደ ስኳዳቸው የቀላቀሉት። ዲፌንሲቭ አዌርነሱም አስደናቂ ነው። ቡድኑ በሚጠቃ ጊዜ ድሮፕ አድርጎ ባክላይኑን ለማገዝ ጥሩ ቅልጥፍናና ፍጥነት ያለው ተጫዋች ነው። ራጉራማን የተባለ የታክቲክና ዳታ ጸሐፊ አትሌቲክ ላይ እንዳነበብኩት እንደውም በምስልም በቪዲዮ የመከላከል ብቃቱን በማስረጃ አስደግፎ አስቀምጦ አይቻለሁ እና አስደናቂ ተጫዋች ነው። በማጥቃትም በመከላከሉም ይሄ ሞር በቃ አርቴታ እንደሚፈልገው አይነት ከዚህ ቀደም እንደምታስታውሱት እነ ኤብሬቺ ኤዜን ምናምን ብዙ ተጫዋቾች ከቋሚ 11 አርቆ ያቆዩ ይሄ ሞር ማጥቃቱ ላይ በጣም ጥሩ አስተዋጽኦ ቢኖራቸውም በመከላከል ረገድ ግን የነበራቸው ደካማ አፈጻጸም በአርቴታ በልበ ሙሉነት እንዳይመርጥና እነዚህን ተጫዋቾች እድል እንዳይሰጣቸው አድርጎ ነበርና ይህ ተጫዋች ግን በሁለቱም ተመጣጣኝ ነገር ማቅረቡ አርቴታ ካለው የታክቲክ እና የአጨዋወት ባህሪ አንጻር በጣም ስዊተብል ያደርገዋል ማለት ነው። ክሪስቶስ ዞሊስ ለክለብ ብሩጅ በ108 ጨዋታ 43 ጎልና 45 አሲስት አድርጓል። ተጫዋቹ ከጎልና አሲስትን በዘለለ 135 ቻንሶችን የግብ ዕድሎችን በመፍጠር 359 ፕሮግሬሲቭ ኬሪስ በማድረግ ኳስ የመንዳት እና ደግሞ የተሳኩ 40 ድሪብሎችን በማድረግ በቤልጂየም ቶፕ ፍላይት በእነዚህ ሁሉ ረገድ ቀዳሚው ተጫዋች ነው። የተጫዋቹ ብቃት በቤልጂየም ሊግ የታጠረም ብቻ አይደለም። በቻምፒየንስ ሊግ በዓለማችን ትልቁ የክለብ ቶርናመንት አታላንታ እና አትሌቲኮ ማድሪድ ላይ በማስቆጠርና ባርሴሎና ላይ አሲስት በማድረግ ዴሊቨር የማድረግ አቅሙን አሳይቷል። የአርሰናሉ ስፖርቲንግ ዳይሬክተር አንድሪያ ቤርታ ሲናገሩም ክሪስቶስ በተፈጥሮ በግራ በኩል የሚጫወት ነገር ግን ከፊት መስመር በየትኛውም ቦታ በምቾት መጫወት የሚችል በጣም ተለዋዋጭ የማጥቃት ተጫዋች ነው ሲሉ አሞካሽተውታል። ለነገሩ ይህ ተጫዋች በግሪክ በታዳጊነት የእግር ኳስ ህይወቱም በጀመረበት በፓናንቲያኮስ ከ18 ዓመት በታች ቡድን ላይ በቅድሚያ አጥቂ ነበረ። ከዛ በኋላ ነው ዊንገር ሆኖ መጫወት የጀመረው። የአርሰናሉ ስፖርቲንግ ዳይሬክተር አንድሪያ ቤርታ ቀጥለውም በሁለቱም እግሩ እጅግ በጣም አስደናቂ ጨራሽ ነው ያሉ ሲሆን ባለፉት 3 የውድድር ዓመታቶች በጎልና አሲስት ረገድ አስደናቂ ቁጥሮች ነበሩት። የቡድኑን የቴክኒክና ደረጃ ከፍ የሚያደርግ ተጫዋች ነው ብለውታል። እና ይህ ተጫዋች እጅግ በጣም ያው አነስተኛ ግምት ከተሰጠው ሊግ የመጣ ቢሆንም የአርሰናልን ግን የስካውቲንግ ብቃት የሚያሳይና ተጫዋቹም ምናልባት በፕሪሚየር ሊግ ከምንመለከታቸው አዳዲስ ከዋክብቶች ሊሆን የሚችል ተጫዋች ነው። ለዛሬ የነበረኝ ፕሮግራም ይህን ይመስላል። እስኪ እናንተ ስለ ተጫዋቹ ምን ታስባላችሁ? ኮመንት ላይ ሀሳብ ስጡበት። ትንተናው ከተመቻችሁ ላይክ ማድረግ እንዳይረሳ።
ሌሎች የኔ የእግር ኳስ ኮንተንቶች ትንተናዎች እንዲደርሷችሁ ሰብስክራይብ አድርጉ። ስላዳመጣችሁኝ አመሰግናለሁ። ባባይ